ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በድሬዳዋ ፖለቲካዊ ምህዳር ከፍተኛ ውዝግብ የፈጠረው የሸረፍ ሆቴል ምስጢራዊ ስብሰባ፣ በጀነራል ሰዓረ ግድያ የእድሜ ልክ እስራት ተፈርዶበት የነበረው ግለሰብ ከእስር ቤት ውስጥ ተወስዶ ያለበት አለመታወቁ ተገለጸ። ለኢትዮጵያውያንና ትውልደ ኢትዮጵያውያን በኦንላይን ይሰጥ የነበረው የፓስፖርትና የትውልደ ኢትዮጵያውያን መታወቂያ አገልግሎት ተቋረጠ። በፋና ሚዲያ ኮርፖሬሽን ውስጥ ተፈጸመ የተባለ የሙስና ተግባርን ተከትሎ ሰራተኞች ከስራ ታገዱ። 8ኛው ግራንድ አፍሪካን ረን የታዋቂ አትሌቶች ተሳታፊነትና የ2026 ቶዮታ ኮሮላ ሽልማትን ይዞ ሊካሄድ ነው። በፖለቲካ ተሳትፎ ምክንያት ከ8 ጊዜ በላይ ታስሮ የነበረው ወጣት ናትናኤል ያለም ዘውድ ሀገር ጥሎ ለመውጣት መገደዱን ተናገረ። መረጃዎቹን በዝርዝር በድሬዳዋ ፖለቲካዊ ምህዳር ከፍተኛ ውዝግብ የፈጠረው የሸረፍ ሆቴል ምስጢራዊ ስብሰባ። በድሬዳዋ አስተዳደር የብልጽግና ፓርቲ ቅርንጫፍ ኃላፊ አቶ ኢብራሂም ዩሱፍ ከጉርጉራ ማህበረሰብ ተወላጆች፣ ወጣቶች፣ ሴቶች፣ ሽማግሌዎችና ባለሀብቶች ጋር በሸረፍ ሆቴል ያደረጉት ዝግና ምስጢራዊ ውይይት አሁን ላይ የከተማዋ ዋና መነጋገሪያና የውዝግብ ማዕከል ሆኗል። በስብሰባው ላይ የተደመጡትና የተሰነዘሩት ሐሳቦች የከተማዋን ፖለቲካዊ አቅጣጫ የሚፈትኑና ከባድ ጥያቄዎችን የሚያስነሱ መሆናቸው ተመላክቷል። አቶ ኢብራሂም በውይይቱ ላይ በቀጣይ የድሬዳዋ ከንቲባ እንደሚሆኑ በመግለጽ እኔ ከንቲባ የመሆን ከሆነ እናንተ ትልቅ ስኬት ታገኛላችሁ፣ ለዚህም ሁላችሁም በርትታችሁ መስራት አለባችሁ የሚል ጥሪ ማቅረባቸው ተሰምቷል። ኃላፊው ንግግራቸውን ገፍተውበት ኢብራሂም ዩሱፍ ከንቲባ አይሆንም የሚል ሰው ካለ ጉራ ብሔረሰብ አይሆንም እንደማለት ነው በማለት የብሔር ማንነትን ከግለሰብ የፖለቲካ ሹመት ጋር አያይዘው መግለጻቸው ከፍተኛ ትችት ማስከተሉን ስብሰባው ላይ የተሳተፉ ምንጮች ለሚዲያችን ጠቁመዋል። በስብሰባው ላይ ከተነሱት አወዛጋቢ ነጥቦች መካከል የከንቲባነት ስልጣንን አስመልክቶ የሰጡት ማብራሪያ ይጠቀሳል። አቶ ኢብራሂም የአሁኑ ከንቲባነት ሀብት የምታፈራበት የራስህን ማህበረሰብ በኢኮኖሚ የምታበቃበትና የምትለውጥበት ጥያቄ የሌለው ሀብት ማፍሪያ ነው ሲሉ በግልጽ መናገራቸው ተረጋግጧል። ለዚህም ማሳያ በቅርቡ የምድር ባቡር መሬቶች ለተለያዩ ባለሀብቶች ሲከፋፈሉ ለጎሳቸው ተወላጆች ልዩ ትኩረት ተሰጥቶ መሬቶች መሰጠታቸውን በማንሳት የሀብትና የንብረት ክፍፍሉ በቡድናዊ ጥቅም ማዕቀፍ ውስጥ እንዳዋቀሩት አመልክተዋል። በውይይቱ ላይ አቶ ኢብራሂም ሶማሊኛና አፋን ኦሮሞ ሁለት ቋንቋዎችን መናገራቸው በኦሮሚያና በሶማሌ ክልሎች በኩል ትልቅ ተቀባይነት እንዳስገኘላቸው ገልጸው ከ95 በመቶ በላይ ከንቲባ እንደሚሆኑ ፍጹም እርግጠኛ መሆናቸውን አረጋግጠዋል። ከዚህም ባሻገር የቀድሞ ከንቲባ ከድር ጁሃር ስልጣን ላይ በነበረበት ወቅት ከኋላ ሆኖ እሱን በመምራትና የተለያዩ ፖለቲካዊ ውሳኔዎችን ያስወስን የነበረው ራሱ አቶ ኢብራሂም መሆኑን በምስጢር መልክ ለአድማጮቹ መናገራቸው በወቅቱ የከተማዋን አስተዳደር አሰራር ጥያቄ ውስጥ ከቶታል። ይህ በእንዲህ እንዳለ አሁን ላይ አቶ ኢብራሂም ዩሱፍ ውዝግብ ያስነሳውን ይህን ስብሰባ ያካሄዱበት ሸረፍ ሆቴል ከዚህ ቀደም በድሬዳዋ ፖለቲካ ውስጥ ውዝግብ የጫሩ ታሪካዊ ስብሰባዎች መናኸሪያ መሆኑ ተነግሯል። ከዚህ ቀደም በዚሁ ሆቴል ውስጥ የሶማሌ ተወላጆችና የጎሳ ማህበራት ጠቅላይ ሚኒስትሩ ድሬዳዋ በህገ መንግስቱ የኦሮሚያ አካል ነበረች በማለት ፓርላማ ላይ የሰጡትን መግለጫ ለመቃወም ሰፊ ተቃውሞና ውይይት ያደረጉበት ቦታ መሆኑ ይታወሳል። በወቅቱ የብልጽግና ፓርቲ ቅርንጫፍ ኃላፊ በመሆን አሁን አወዛጋቢውን ስብሰባ የመሩት አቶ ኢብራሂም ራሳቸው በወቅቱ ያንን የሶማሌ ተወላጆች ስብሰባ አጥብቀው በመቃወምና በማውገዝ ግንባር ቀደም ሚና ከነበራቸው አካላት መካከል አንዱ እንደነበሩ ይነገራል። ዛሬ ላይ ደግሞ ራሳቸው አቶ ኢብራሂም በዚሁ ታሪካዊ ሆቴል ውስጥ ከጉርጉራ ማህበረሰብ ጋር በመሆን የዘርና የቡድን ጥቅም ያማከለ መግለጫ መስጠታቸው የከተማዋን ፖለቲካዊ ገጽታ የበለጠ አሳሳቢና እርስ በርሱ የሚጋጭ አድርጎታል። በጀነራል ሰዓረ መኮንን ግድያ የእድሜ ልክ እስራት ተፈርዶበት የነበረው ግለሰብ ከእስር ቤት ተወስዶ ያለበት አለመታወቁ ተገለጸ።
ከ7 ዓመታት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት ተወስዶ ያለበት ቦታ አለመታወቁ ተገለጸ። የመንግስት የመረጃ ምንጮች ለመሰረት ሚዲያ እንደተናገሩት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። የማረሚያ ቤቱ አንድ ባልደረባም 10 አለቃ መሳፍንት ጥጋቡ ከእስር ቤቱ ተወስዶ መሄዱንና እስካሁንም ያለበት እንደማይታወቅ አረጋግጠዋል። 10 አለቃ መሳፍንት ጥጋቡ የጀነራል ሰዓረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸመው ጥቃት ዋና ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የህገ መንግስትና ጸረ ሽብር ወንጀል ችሎት በግድያ ወንጀሉ ጥፋተኛ ብሎ በመፈረጅ የዕድሜ ልክ ጽኑ እስራት ፈርዶበት እንደነበር የፍርድ ቤት መዝገቦች ያሳያሉ። በወቅቱ አቃቤ ሕግ ተከሳሹ የተጣለበትን የህዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱን ጠይቆ ነበር። በሌላ በኩል የተከሳሹ የህግ ጠበቆች ደንበኛቸው ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለው መሆኑን በመጥቀስ የሞት ቅጣት መጣሉ ህገ ወጥ ነው ሲሉ ተከራክረው ነበር። ፍርድ ቤቱም የቀረቡትን ማቅለያዎችና ማክበጃዎች መዝኖ በመጨረሻም 10 አለቃ መሳፍንት ጥጋቡ በዕድሜ ልክ እስራት እንዲቀጣ ውሳኔ አስተላልፎ ወደ አባ ሳሙኤል ማረሚያ ቤት እንዲላክ ተደርጎ ነበር። አሁን ላይ ተከሳሹ በጽኑ እስራት ላይ እያለ ድንገት ከማረሚያ ቤቱ ተወስዶ ያለበት ቦታ አለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። የጸጥታ አካላት ተከሳሹን ለምን እንደወሰዱትና በአሁኑ ወቅት የት እንደሚገኝ እስካሁን ከማረሚያ ቤቱ ወይም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። ለኢትዮጵያውያንና ትውልደ ኢትዮጵያውያን በኦንላይን ይሰጥ የነበረው የፓስፖርትና የትውልደ ኢትዮጵያውያን መታወቂያ አገልግሎት ተቋረጠ። በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኦንላይን የፓስፖርትና የትውልደ ኢትዮጵያዊ መታወቂያ ወይም ኦሪጂን አይዲ አገልግሎት ሲሰጥ የነበረው ዲጂታል ኢንቪያ አገልግሎት መቋረጡ ተሰምቷል። ተቋሙ ለአመልካቾች በላከው ይፋዊ የኢሜል መልእክት እንዳመለከተው በዲጂታል ኢንቪያ በኩል ይሰጡ የነበሩ የፓስፖርትና የትውልደ ኢትዮጵያዊ መታወቂያ ማደስም ሆነ ማውጣት አገልግሎቶች በአሁኑ ወቅት በአገልግሎት መስጫ ፕላትፎርሙ በኩል ማቆማቸውን ገልጿል። ከዚህ ጋር ተያይዞ ተቋሙ ለአገልግሎት ፈላጊዎች በፈጠረው እንግልትና መዘግየት ይቅርታ ጠይቋል። በዚህ የኦንላይን አገልግሎት መቋረጥ ምክንያት የፓስፖርት እድሳትና ተያያዥ አገልግሎቶችን ለማግኘት የሚያስፈልጋቸው አመልካቾች በሚኖሩበት ሀገር ወደሚገኘው በአቅራቢያ የሚገኝ የኢትዮጵያ ኤምባሲ በአካል በመቅረብ የጀመሩትን የፓስፖርት ማደስ ሂደት እንዲቀጥሉ ዲጂታል ኢንቪያ አሳስቧል። በተጨማሪም በዲጂታል ኢንቪያ በኩል ማመልከቻ አስገብተው የነበሩ አመልካቾች ማመልከቻቸው በሙሉ ውድቅ እንደሚደረግና ለአገልግሎቱ የከፈሉት ክፍያ ሙሉ በሙሉ ተመላሽ እንደሚደረግላቸው በደብዳቤው ላይ አረጋግጧል። የክፍያ ደረሰኞች እንደሚያሳዩት ከዚህ ቀደም አመልካቾች በዲጂታል ኢንቪያ በኩል ማመልከቻ ሲያስገቡ ከኤምባሲ ክፍያ ወይም ኤምባሲ ፊ በተጨማሪ እስከ 100 የአሜሪካን ዶላር የሚደርስ የቪዲቸር ክፍያ ወይም ቪዲቸር ፊ እና ተጨማሪ የትራንዛክሽን ክፍያዎች ይከፈሉ ነበር። ለምሳሌ የቀረበው አጠቃላይ ክፍያ $465 ከ75 ሳንቲም እንደነበረ የሚያሳይ ሲሆን ይህ ክፍያ የኤምባሲውን $350፣ የቪዲቸር ክፍያ $100 እና የትራንዛክሽን ክፍያ $15 ከ75 ሳንቲም ያካተተ ነው። ዲጂታል ኢንቪያን የሚያስተዳድረው ቪዲቸር የተባለው ኩባንያ በኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ውክልና ተሰጥቶት በኦንላይን የፓስፖርትና የሰነድ ማረጋገጥ አገልግሎት እንዲሰጥ የተመደበ ድርጅት ነው። ይህ ኩባንያ በትውልደ ኢትዮጵያዊው ክብሮም ደጀኔ የተመሰረተ ሲሆን ዋና መቀመጫውን በካሊፎርኒያ አሜሪካ በማድረግ አገልግሎት ሲሰጥ የቆየ ተቋም ነው። ይሁን እንጂ በአሁኑ ወቅት የኦንላይን አገልግሎቱ በመቋረጡ ምክንያት አመልካቾች በቀጥታ ከኤምባሲዎች ጋር በመገናኘት አገልግሎታቸውን እንዲያገኙ ተነግሯል። በፋና ሚዲያ ኮርፖሬሽን ውስጥ ተፈጸመ የተባለ የሙስና ተግባርን ተከትሎ ሰራተኞች ከስራ ታገዱ። በፋና ሚዲያ ኮርፖሬሽን ውስጥ የሙስና ተግባራት ከቅርብ ዓመታት ወዲህ እየተለመዱ መምጣታቸውን ሰራተኞች ደጋግመው ይናገራሉ። ሰሞኑን የተፈጠረው ክስተት ግን ሁሉንም የተቋሙን ሰራተኞች እያነጋገረ ያለ ጉዳይ ሆኗል። በ25,000 ብር ገበያ ላይ የሚገዙ ስታንዶች በ2.5 ሚሊዮን ብር መገዛታቸውን ተከትሎ 3 ስታንዶች ዋጋቸው አንድ ላይ 75,000 ብር የሚያወጡ ነገር ግን በ75 ሚሊዮን ብር ተገዝተዋል የሚሉት አንድ የተቋሙ ባልደረባ ናቸው።
ግዢው የተፈጸመው የግዢ ኮሚቴው ሳያውቅ ዋና ስራ አስፈጻሚው አቶ አድማሱ ዳምጠው ያለምንም የመግቢያ ፈተና አምጥተው ባስቀመጧት ኑሪያ የተባለች የግዢ ክፍል ባለሙያ ነው የሚሉት ደግሞ ግዢውን በቅርበት የሚያውቁ ሌላ ምንጫችን ናቸው። ኮሚቴው ያልተሳተፈበት ውስን ጨረታ በማውጣት የሚያውቁትን ሰዎች ብቻ በማሳተፍ አነጋጋሪ ግዢ ተፈጸመ የሚሉት ሰራተኞች ይህም የሙስና ተግባር በሰራተኛው ዘንድ በስፋት እንደሚታወቅ ያነሳሉ። ጉዳዩ ይፋ የሆነው ዕቃዎቹን ከስቶር ለማውጣት የሄደ ሰራተኛ ሂሳቡ 7.5 ሚሊዮን ብር መሆኑን ከተመለከተ በኋላ እኛ ያዘዝነው ዕቃ ከ60 ሺህ ብር አይበልጥም፣ ይህን አልረከብም በማለቱና በተፈጠረ አምባጓሮ ምክንያት የውስጥ ኦዲተሮች ምርመራ በመጀመራቸው መሆኑን ሚዲያችን ሰምቷል። የውስጥ ኦዲተሮች የ75000 ብር ዕቃ በ7.5 ሚሊዮን ብር መገዛቱን ያረጋገጡ ሲሆን ዋና ስራ አስፈጻሚው ጉዳዩ እንዲሸፈን ኦዲተሮቹን ማስጠንቀቃቸው ተሰምቷል። በተጨማሪም የቀድሞ የጠቅላይ ሚኒስትሩ ኮረስፖንደንትና በቅርቡ የተቋሙ ምክትል ስራ አስፈጻሚ ሆኖ የተሾሙት አንድ ግለሰብ የዚህ ህገወጥ ግዢ አካል መሆናቸው ሰራተኞችን ማስደንገጡ ተጠቅሷል። በተቋሙ ውስጥ የተዘረጋው የሙስና መዋቅር ድርጅቱን በማዳከሙ ምክንያት የሰራተኞች የእርከን እድገት፣ ቦነስና ሌሎች ጥቅማ ጥቅሞች ከ5 እስከ 6 ዓመታት መቋረጣቸውን ሰራተኞች ይናገራሉ። ከዚህ ቀደም ከ5 ሚሊዮን ብር በላይ የማያወጣው የፋና ላምሮት የስቱዲዮ ግንባታ በ100 ሚሊዮን ብር መከናወኑ እንዲሁም ታብሌቶች፣ ፓወር ባንኮችና የተሽከርካሪ ስፔር ፓርቶች መዘረፋቸው ይታወቃል። በቅርቡ የተሾሙት አዲሱ ስራ አስፈጻሚ ወደ ስራ በገቡ በሳምንታት ውስጥ የምርመራ እርምጃዎች መውሰድ ጀምረዋል ተብሏል። ከዚሁ ከ7 ሚሊዮን ብር በላይ ከወጣበት የዕቃ ግዢ ጋር በተያያዘ የፋና ሚዲያ የግዢ ባለሙያዋና የአይቲ ዘርፍ ዳይሬክተር ወደ ተቋሙ ግቢ እንዳይገቡ መታገዳቸውን ምንጮች አረጋግጠዋል። 8ኛው ግራንድ አፍሪካን ረን የታዋቂ አትሌቶች ተሳታፊነትና የ2026 የቶዮታ ኮሮላ ሽልማትን ይዞ ሊካሄድ ነው። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚካሄደውና የዲያስፖራውን ማህበረሰብ ለማቀራረብ የሚዘጋጀው 8ኛው ግራንድ አፍሪካን ረን በፈረንጆች አቆጣጠር በመጪው ኦክቶበር 10 2026 ወይም ጥቅምት 1 2019 ዓ.ም እንደሚካሄድ በተሰጠው ጋዜጣዊ መግለጫ ይፋ ተደረገ። አብሮነት መሻል ነው በሚል መሪ ቃል የሚካሄደው ይህ ዝግጅት የዲያስፖራውን ማህበረሰብ ማሰባሰብ፣ በውጭ ሀገር የሚያድጉ ህፃናትና ወጣቶች ከባህላቸው ጋር እንዲቀራረቡ ማድረግና ለተለያዩ ማህበራዊ በጎ ስራዎች ገቢ ማሰባሰብን ዋና ዓላማው ያደረገ ነው። ለዝግጅቱ የሚሆን የምዝገባ ሂደት በአዘጋጆቹ ኦፊሴላዊ ዌብሳይት www.africanrun.com ላይ መጀመሩም ተገልጿል። የዝግጅቱ ቀዳሚ አካል የሆነው አሌክዛንድሪያ ቶዮታ ለተሳታፊዎች የሚሆን የ2026 ቶዮታ ኮሮላ መኪና በሽልማት መልክ አዘጋጅቷል። ሁሉም አሸናፊ ነው በሚለው የዝግጅቱ መርህ መሰረት በሩጫው የተሳተፈ ማንኛውም ሰው ርቀቱን ያጠናቀቀበት ሰዓት ሳይወስነው በቀረበው የመኪና ሽልማት ዕጣ ውስጥ እኩል የመሳተፍና የማሸነፍ ዕድል ይኖረዋል። አሸናፊውም በውድድሩ ማጠቃለያ ላይ በሚወጣ የሎተሪ ዕጣ የሚለይ ይሆናል። በዘንድሮ 8ኛ ዙር ዝግጅት ላይ ታዋቂዎቹ አትሌቶች ረዳት ኮሚሽነር ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባና አትሌት ስለሺ ስህን በክብር እንግድነት ተገኝተው ተሳታፊዎችን እንደሚያበረታቱ ታውቋል። አትሌት ደራርቱ ቱሉ ለዝግጅቱ ያላትን ድጋፍ ስትገልጽ ሀገራችንን በዓለም መድረክ ያስጠራው የአትሌቲክስ ስፖርት በውጭ ለሚገኙ ወገኖቻችን የመሰባሰቢያ መድረክ መሆኑ ዝግጅቱን ልዩ ያደርገዋል ብላለች። በጋዜጣዊ መግለጫው ላይ የተገኙት የአሌክሳንድሪያ ቶዮታ፣ የኢትዮ ቴሌኮም፣ የዳሽን ባንክ፣ የጊፍት ሪል ስቴት፣ የኢትዮጵያ አየር መንገድና የሮሚንግ ሮስተር ከፍተኛ የኃላፊነት ቦታ ያላቸው ተወካዮች በበኩላቸው ከተቋሞቻቸው ማህበራዊ ኃላፊነት አንጻር ከግራንድ አፍሪካን ረን ጋር ያላቸውን አጋርነት በመግለጽ ለዝግጅቱ ስኬት የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ዝግጅቱ ከአንድ ቀን የ5 ኪሎ ሜትር የቤተሰብ ሩጫ ባሻገር የዲያስፖራውን ማህበረሰብ እርስ በርስ በማቀራረብ ረገድ ከፍተኛ ድልድይ እየሆነ መምጣቱን ገልጸዋል። ግራንድ አፍሪካን ረን በየዓመቱ ጥቅምት ወር በገባ በሁለተኛው ቅዳሜ የሚካሄድና ብዙሃኑን የሚያሳትፍ ዓመታዊ የጎዳና ላይ የመዝናኛ ሩጫ ሲሆን ዘንድሮ ለ8ኛ ጊዜ ይካሄዳል። ለበለጠ መረጃና ለምዝገባ ኖቫ ኮኔክሽን ድረገጽ www.africanrun.com መጎብኘት እንደሚቻል ተገልጿል። በፖለቲካ ተሳትፎ ምክንያት ከ8 ጊዜ በላይ ታስሮ የነበረው ወጣት ናትናኤል ያለምዘውድ ሀገር ጥሎ ለመውጣት መገደዱን ተናገረ። በኢትዮጵያ ውስጥ በተለያዩ ጊዜያት በሚደረጉ የፖለቲካ እንቅስቃሴዎችና የተቃውሞ መድረኮች ላይ በግንባር ቀደምትነት ሲሳተፉ ከነበሩ ወጣት ፖለቲከኞች መካከል ናትናኤል ያለምዘውድ አንዱ እንደሆነ ይነገራል። ይህ ወጣት ፖለቲከኛ
በተለይም በሰማያዊ ፓርቲ እንዲሁም በኋላ ደግሞ በባልደራስ ለእውነተኛ ዲሞክራሲ ፓርቲ ውስጥ በነበሩት የድርጅት መዋቅሮች ውስጥ በአመራርነት ደረጃ በመመደብ ንቁ ተሳትፎ ሲያደርግ እንደነበር ይታወቃል። ሆኖም ግን ያንጸባረቀው የነበረው የፖለቲካ አመለካከትና የሚያደርገው ተሳትፎ ከጸጥታ አካላትና ከባለስልጣናት ጋር ላለመግባባት ዳርጎት እንደነበር ተገልጿል። በዚህ ምክንያት በየጊዜው ይደርስበት በነበረው ጫና ሳቢያ ከ8 ጊዜ በላይ መታሰሩንና ለተለያዩ አካላዊ እንዲሁም ስነ ልቦናዊ እንግልቶች መዳረጉን ያሰባሰብናቸው መረጃዎች ያሳያሉ። ከዚህ በተጨማሪም ናትናኤል ያለም ዘውድ በተለያዩ ጊዜያት በደረሱበት እስራቶች ወቅት በአዋሽ አርባ በሚገኘው የማሰቃያ ስፍራ ጭምር ለረጅም ወራት ታስሮ እንደቆየና እዚያም በነበረበት ጊዜ ከባድ ድብደባና እንግልት ይፈጸምበት እንደነበር ገልጿል። ከቅርብ ጊዜ ወዲህ ደግሞ በኢትዮጵያ ውስጥ ያለው የደህንነት ሁኔታ እየከፋ በመምጣቱ ምክንያት በጸጥታ ኃይሎች ከፍተኛ ክትትል ሲደረግበት እንደነበርና የመግደል ሙከራም ጭምር እንደተደረገበት ለሚዲያችን አመልክቷል። በተለይም ታርጋ የሌላቸው የተለያዩ መኪኖችን የሚጠቀሙ የጸጥታ አካላት በመኖሪያ ቤቱ አካባቢ ደጋግመው በመመላለስ ከባድ ዛቻዎችን ይፈጽሙበት እንደነበር፣ ይህም ለሕይወቱ አደጋ መደቀኑን ገልጿል። በሀገሪቱ ውስጥ የሕግ የበላይነትና የዜጎች የደህንነት ዋስትና ማጣት እጅግ አሳሳቢ ደረጃ ላይ በመድረሱ ምክንያት በነጻነት የመንቀሳቀስና የመኖር መብቴ በመገፈፉ ከሀገር ተሰድጃለሁ በማለት ተናግሯል። በሀገር ውስጥ ሕግን መሰረት ያደረገ አሰራርና የአሰራር ስርዓት እንጥፍጣፊው እንኳን በሌለበት ሁኔታ ውስጥ መቆየት ሕይወቱን አደጋ ላይ እንደሚጥለው በመገንዘብ የጸጥታ አካላቱ ከባድ እርምጃ ሳይወስዱበት አስቀድሞ ሀገሩን ጥሎ ለመውጣት መወሰኑን ጨምሮ ተናግሯል። ይህ በወጣቱ ፖለቲከኛ ላይ የደረሰው እንግልትና ስደት በኢትዮጵያ ውስጥ በተቃዋሚ የፖለቲካ ፓርቲ አባላትና ግለሰቦች ላይ የሚደርሰውን የመብት ገፈፋና የደህንነት ስጋት አመላካች እንደሆነ ይነገራል። በርካታ ወጣቶችና የፖለቲካ ተሳታፊዎች በራሳቸው ሀገር በነጻነት ሀሳባቸውን የመግለጽና የመደራጀት መብታቸው በመነጠቁ ምክንያት ተመሳሳይ የኃይል እርምጃዎችና እስራቶች ሰለባ ሲሆኑ ይስተዋላል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።